ዶክትሬት የሚያገኙ ሰዎች ዲግሪ ቢኖራቸውም ባይኖራቸውም ለማንኛውም ትምህርትና ምርምር ብቁ የሆኑ ሰዎች ናቸው። ለምሳሌ ያህል ፓስተር ጌቱ ምን አይነት ተማሪ እንደሆነ መለስ ብዬ ሳስብ በዚያው ቀጥሎ ቢሆን ኖሮ ከሁላችን የተሻለ ተማሪ፣ አስተማሪ፣ ተመራማሪ ሊሆን እንደሚችል ምንም አልጠራጠርም። በነገራችን ላይ ይሄንን በታላቅ ደስታ ነው የምናገረው። ከ46 ዓመት በፊት የጌቱም የባለቤቱም አስተማሪ ነበርኩ። እርግጠኛ አይደለሁም በዛን ጊዜ ረዳት ሌክቸረር ወይም ሙሉ ሌክቸረር ነበርኩ። ምን አይነት ተማሪ እንደነበረ አውቃለሁ። ለ47 ዓመት በከፍተኛ ትምህርት በመሪነት በተመራማሪነት በአስተማሪነት ከኖርኩ በኋላ ፓስተር ጌቱን በተማሪነት ምን ብለህ ትገመግመዋለህ ብትሉኝ እጅግ በጣም ጎበዝ ተማሪ ነው። እጅግ በጣም በትልቅ ትዝታ የማስታውሰው በፓስተር ጌቱ ምክንያት ተከስሼ ወደ ኮሌጁ ከፍተኛው አካል ቀርቤያለሁ። በዛን ጊዜ በአዲስ አበባ ዩኒቨርሲቲ ስር የነበረው የሐዋሳ ግብርና ኮሌጅ የባዮሎጂ አስተማሪ ነበርኩ እና የፈተና ውጤት ለጥፌ የፓስተር ጌቱ ውጤት 94 ከመቶ ስለነበረ ጴንጤዎች የሚሰደዱበትም ዘመን ስለነበር ጴንጤ ለጴንጤ ተጠቃቅመው ከፍተኛ ውጤት ሰጥቶታልና በአስቸኳይ እርምጃ እንዲወሰድ ብሎ የፕሮግራሙ አስተባባሪ ዲን ጽሕፈት ቤት ከሰሰኝ እና እኔም ተጠርቼ ለአንድ ተማሪ የማይገባውን ከፍተኛ ውጤት ሰጥተሃል ተብለህ ተከሰሃል የሚል በጊዜው የኮሌጁ ዲን ነግረውኝ በአስቸኳይ ኮሚቴ ተቋቁሞ ጉዳዩን እንደሚያየውና እንደምቀጣ ተገለጸልኝ። ለዲኑ ያልኩት የዛን ጊዜ ጌቱ ነው። አቶም አልነበረም፣ እንኳን አቶም የሚለው ሰው አልነበረም። ተማሪ ልጅ ወጣት ጌቱ ነው። የጌቱ ውጤት በኔ ትምህርት ብቻ ከሆነ ከፍተኛው የዛን ጊዜ ኮሚቴ ተቋቁሞ ውጤቱን ይመርምር። በሌሎችም ትምህርቶች ከሆነ የተማሪው ጉዳይ እንጂ አስተማሪ ጉዳይ ስላልሆነ ኮሚቴ መቋቋምም እኔ መከሰስም የለብኝም አልኩ። ከሳሾች ፊት ስንቀርብ የሚመጣው መንፈስ መጥቶልኝ ይመስለኛል። በዚህ ምክንያት ዲኑ ትንሽ አሰበና እውነትህን እኮ ነው ልጄ፣ ቸኮልኩ ትንሽ፣ ሌላውን ውጤት እናያለን፣ ጥፋት ሆኖ ከተገኘ አሁን ያልኩት ይፈጸማል፣ ካለዚያ በቅድሚያ ይቅርታ ጠይቃለሁ ብሎኝ ከቢሮ ወጣሁ። ውጤቶቹ ሁሉ ሲቀርቡ የጌቱ አያሌው ውጤት በሁሉም ከፍተኛ ነበር። ስለዚህ እጅግ በጣም ጎበዝ ተማሪ ነበረ። ታሪካዊ ዳራው ምናልባት ዩኒቨርሲቲውም ያቀርብ ይሆናል ያነብ ይሆናል፣ ግን አስተማሪው ስለነበርኩ በዚህም ስለምኮራ ትንሽ ስለ ክብር ዶክትሬት ታሪክ ብነግረው ደስ ይለኛል። በዓለም ላይ የመጀመሪያው የክብር ዶክትሬት የተሰጠው ከ547 ዓመት በፊት ነው በታላቋ ብሪታንያ ኦክስፎርድ ዩኒቨርሲቲ። የመጀመሪያው ሰው ሊዮኔል ውድቪል የሚባል በኋላ የሳልስበሪ ኤጲስቆጶስ የሆነው ሰው ነው። ስለዚህ ይሄ የክብር ዶክትሬት ኤጲስቆጶሶችን ነው የሚወደው ይሆን እያልኩ አሰብኩ። በኋላም ከምናገረው ነገር የተነሳ በአፍሪካ የመጀመሪያው የክብር ዶክትሬት ያገኙት ሰው የቀድሞው የኢትዮጵያ
ንጉሠ ነገሥት መንግስት ቀዳማዊ ኃይለ ሥላሴ ነበሩ። በ1947 ዓመተ ምህረት ከሚቺጋን ዩኒቨርሲቲ ነው የተቀበሉት። ፓስተር ጌቱ ዛሬ እሳቸውን ሊመስል ነው። በኋላም ኔልሰን ማንዴላ በ1997 በፈረንጅ በእኛ 1990 ከፕሪቶሪያ ዩኒቨርሲቲ ደቡብ አፍሪካ የክብር ዶክትሬት አግኝቷል። ከኢትዮጵያ ዩኒቨርሲቲ የመጀመሪያውን የክብር ዶክትሬት ያገኙት ከበደ ሚካኤል ነበሩ። እሳቸውም እንዲሁ በ1990 በእኛ አቆጣጠር ነው። እንግዲህ የነዚህን ሰዎች ሁሉ የጠቀስኩት ፓስተር ጌቱ ዛሬ የሚያገኘው የክብር ዶክትሬት ዲግሪ ምን እንደሆነም እንደተለመደው ለማስተማር ነው። ከዚህ ከገሊላ ኢንተርናሽናል ሴሚናሪ ይመስለኛል ሶስቱም ከተሳሳትኩ እታረማለሁ ወደዚህ ወደኛ አካባቢ ወደ ሲዳማና ደቡብ ክልል አሁን ማዕከላዊ ኢትዮጵያ ሶስት ሰዎች ፓስተር ጌቱን ጨምሮ የክብር ዶክትሬት ተቀብለዋል። የመጀመሪያው ፓስተር ዮሐንስ ባሳና እኔ ማቀውን ማለት ነው። ፓስተር ዮሐንስ ባሳና ከወላይታ ቃለ ሕይወት ቤተክርስቲያን። ሁለተኛው ደግሞ የክብር ዶክትሬት ያገኘው የኔው ፓስተር ተሾመ ወርቁ ነው። ሶስተኛው እንግዲህ የናንተውም የኔውም ፓስተር ጌቱ አያሌው ይሆናል። ይሄ ከፍተኛ ዕውቅና ነው። ስማቸውን የጠራኋቸው ሰዎች ከንጉሠ ነገሥቱ ኃይለ ሥላሴ ጀምሮ ወደ ሀገራችን ከበደ ሚካኤልን ጨምሮ ፓስተር ዮሐንስ ባሳናን ፓስተር ተሾመ ወርቁን ይዞ እሱንም እዛ መደብ ውስጥ ሲያስገባው ምን ያህል ደስታ ይሰማዋል። ደግሞም በዚህ ምን ያህል ይደሰታል፣ ምን ያህል ይረካል፣ ምን ያህል ሊደሰት፣ ምን ያህል ሊረካ ይገባዋል የሚለውን የዕለቱን መልእክቴን ላጠናክር ስለፈለኩ ነው። መዝሙረ ዳዊት ምዕራፍ 17 በቅንፍ ቁጥር 14 አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ። ከሰወርኸው መዝገብህ ሆዳቸውን አጠገብህ። ልጆቻቸው ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ሳይ እጠግባለሁ። በአይነቱ ልዩ የሆነውን ፕሮግራም ልናከናውን ሰዓቱ ላይ ደርሰናል። ላለፉት 54 ዓመታት በወንጌል አገልግሎት ዓለምን እምቢ ብለው የጌታን ቤት በማገልገል ትውልድን ያፈሩ፣ ብዙ መሪዎችን ያፈሩ፣ ብዙ ደቀ መዛሙርቶችን ያፈሩ አባት ብዙ ሺህ ትውልድን ጌታ እንዲቀበሉ ያደረጉ ከሀገርም ውጪ ታላቅ ሥራ የሰሩ የወንጌል አርበኛ የሆኑትን አባታችንን ለሳቸው ዕውቅና የምንሰጥበት ሰዓት ላይ ደርሰናል። ከሳቸው ብዙ የሚቀዳ ነገር አለ። የሕይወት ምስክር ናቸው። ታሪካቸው ካለፉ በኋላ ሳይሆን ዛሬ በጌታ ፊትና በቅዱሳን ፊት እሳቸው የሰሩትን ገድል አንስቶ ለሳቸው የሚገባውን አክብሮት መስጠት መጽሐፍ ቅዱሳዊ ስለሆነ ይህንን ታላቅ የተወደደ ፕሮግራም የምናከብርበት ሰዓት ላይ ደርሰናል። ስለ ሁሉ የእግዚአብሔር ስም የተባረከ ይሆን።
ይህንን የክብር ዶክትሬት የእውቅና የመስጠት ፕሮግራምን የሚመሩልን የገሊላ ኢንተርናሽናል ሴሚናሪየም ፕሬዝዳንት የሆኑትን ዶክተር ጥላዬን ደመቀ በታላቅ አክብሮት ወደ መድረክ ጋብዛለሁ። ጉባኤ በጭብጨባ እሳቸውን ይሸኝልኛል። የምስራቹን ወንጌል ለትውልድ ለማድረስ ሲሉ በነፍሳቸው ተወራርደው ቦታና ጊዜ ሳይገድባቸው በጊዜውም ያለ ጊዜውም በየትኛውም ሁኔታ ውስጥ ዋጋ እየከፈሉ ዘመናቸውን በሙሉ በጽናት ያገለገሉ ለሀገራችን ታላቅ ሀብት የሆኑ በርካታ አንጋፋ የወንጌል አርበኞች እንዳሉን ይታወቃል። በአያሌ አድካሚና አሰልቺ ጎዳናዎች ውስጥ ዋጋ በመክፈል ከግማሽ ምዕተ ዓመት በላይ በጽናት ያገለገሉ አንጋፋ የወንጌል አርበኞችን በመላው የሀገሪቱ ከተሞች በወንጌል አማኞች አብያተ ክርስቲያናት ውስጥ በመምረጥ ምሳሌነታቸው እንዲተላለፍ በማሰብ በወንጌል አገልግሎት ዘርፍ የክብር ዶክትሬት ዲግሪ በገሊላ ኢንተርናሽናል ሴሚናሪ ይሰጣል። ይህንንም አገልግሎት ከጌታችን ከኢየሱስ ክርስቶስ በመንፈስ ቅዱስ ምሪት ተቀብለናል። በኢትዮጵያ ሀገራችን በክርስትና ታሪክ ውስጥ የመጀመሪያ የሆነው ይህ አገልግሎት በዚሁ ኮሌጅ ለሰባተኛ ጊዜ በዛሬው ዕለት በደማቅ ሁኔታ ይከናወናል። ክብሩን ሁሉ ጌታችን ኢየሱስ ክርስቶስ ይውሰድ። በዚሁ መሰረት በዛሬው ዕለት በሚደረገው የተማሪዎች የምረቃ ስነ ስርዓት ላይ የክብር ዶክትሬት ዲግሪ በወንጌል አገልግሎት ዘርፍ ለመስጠት በእጩነት የቀረቡት የወንጌል አርበኞች ከሚያመልኩባቸው ቤተክርስቲያንና በቅርበት ከሚያውቃቸው ግለሰቦች የተሰበሰቡትን የአገልግሎት ዘመን ታሪካቸውን የሚገልጹ የጽሑፍ ማስረጃዎችና የሰዎችን የምስክርነት ቃል አሰባስቦ በጥልቀት ከመረመረና ከመረጠ በኋላ ዛሬ በዛሬዋ ቀን ለሽልማት አቅርቧል። በዚሁ መሰረት የ2018 ዓመተ ምህረት የገሊላ ኢንተርናሽናል ሴሚናሪየም የወንጌል አርበኞች የሽልማት ተሸላሚ መጋቢ ጌቱ አያሌው ከልካይ ሆነው ቀርበዋል። ጉባኤው ይህ ከመቀመጫው ይነሳል። ታላቅ እልልታ፣ ታላቅ ጭብጨባ። እግዚአብሔር በጌታ በኢየሱስ ክርስቶስ በመንፈስ ቅዱስ ቅባት ለወንጌል ሥራ አነሳሶ ለባለፉት ድፍን 54 ዓመታት 54 ዓመታት የአድካሚና አሰልቺ የገጠር የከተማ የበረሃ እልህ አስጨራሽ አገልግሎት ከጎኖት ሆኖ እድሜ ጨምሮሎት ጤና ሰጥቶት ለዛሬዋ ለምስጋናና የክብር ቀን ስላበቃዎት ክብር ለጌታ። እንኳን ደስ አሎት።
በጉባኤው እንዲሁ እንደቆምን ለጌታ ክብር እንደሰጠን የወንጌል አርበኛ መጋቢ ጌቱ አያሌው ከልካይ አጭር የአገልግሎት ታሪክ ይነበባል። የወንጌል አርበኛ መጋቢ ጌቱ አያሌው መስከረም 2 1949 ዓመተ ምህረት ተወለዱ። መጋቢ ጌቱ አያሌው ባለትዳርና ካብራካቸው የተገኙ 4 እግዚአብሔር የሰጣቸው 2 በድምሩ የ6 ልጆች አባት ናቸው። መጋቢ ጌቱ አያሌው የወደዳቸው የሞተላቸውና ያዳናቸው ጌታ ኢየሱስ ክርስቶስን የተገናኙት በሐምሌ ወር 1963 ዓመተ ምህረት ገና የ14 ዓመት አፍላ ልጅ ሳሉ ነበር። የዛኔው ወጣቱ ጌቱ አያሌው ለእግዚአብሔር መንግስት ሥራ ሙሉ ጊዜያቸውን ከመስጠታቸው በፊት የመንግስት ሥራ የጤና ባለሙያ ሆነው በማገልገል ላይ ነበሩ። ከሕክምና ስራቸው ጎን ለጎን በቤተ ክርስቲያን አገልግሎት ውስጥ ለ19 ዓመታት የቤተ ክርስቲያን ሽማግሌ በመንፈሳዊ ዘርፍ መሪነት እንዲሁም የተለያዩ አገልግሎቶችን አገልጋይ ሆነው በማገልገል ቀጠሉ። መጋቢ ጌቱ አያሌው በሐዋሳ የሕይወት ብርሃን ቤተ ክርስቲያን ላለፉት 42 ዓመታት በዋና መጋቢነት አገልግለዋል። በአገልግሎታቸው ቤተ ክርስቲያኗን ከጥቂት መቶ አባላት ወደ 15000 አባላት እንድታድግ አድርገዋል። ክብር ለጌታ ይሁን። ከዚህችውም ቤተ ክርስቲያን በመነሳት 200 አጥቢያዎች እንዲተከሉ ያደረጉ የወንጌል አርበኛ ናቸው። የሐዋሳ ሕይወት ብርሃን ቤተ ክርስቲያን ከ10,000 ምእመን በላይ የሚይዝ የአምልኮ አዳራሽ እንዲህ የተዋበ ከ1 ቢሊዮን ብር በላይ በሚገመት የገንዘብ ወጪ በአስገንብተው በማጠናቀቅ ለትውልድ ትልቅ ቅርስ ያስረከቡ ታሪክ ያስቀመጡ አሻራቸው በጉልህ የሚታይ ታላቅ አባት ናቸው። የወንጌል አርበኛ መጋቢ ጌቱ አያሌው የደቡብ አብያተ ክርስቲያናት ኅብረት ከሞያሌ እስከ ዝዋይ በሚደርሰው የቦርድ ሰብሳቢ በመሆን ለ20 ዓመታት አገልግለዋል። እንዲሁም ከ20 ዓመት በላይ የኢትዮጵያ ሕይወት ብርሃን ቤተ ክርስቲያን የቦርድ ሰብሳቢ በመሆን ጠንካራ አመራር በመስጠት ያገለገሉ ትልቅ አገልጋይ መሪም ናቸው። ከቤተ ክርስቲያን ተከላና ከሚሽናሪ ስራዎቻቸው መካከል በሀገር ውስጥ ከ80 በላይ ከተሞች ኢየሱስ ጌታ ነው። ይሄ ትልቅ ቅባት ይፈልጋል፣ ትልቅ ጸጋ ይጠይቃል። 80 ከተሞች ከብዙዎች መካከል ለአብነት በትግራይ ክልል በመቀሌ፣ አዲግራት፣ ሽረ እንዳስላሴ፣ አድዋ፣ አክሱም እና በተለያዩ የትግራይ የገጠሪቱ ክፍሎች ሚሽነሪ ስራዎችን ሰርተዋል። በአማራ ክልል ደብረ ብርሃን፣ ደሴ፣ ኩታበር፣ ጎንደር፣ አዲስ ዘመን፣ ደብረ ሲና፣ ባህር ዳር፣ ደብረ ማርቆስ እና የተለያዩ የአማራ የገጠሪቱ ክፍሎች የቤተ ክርስቲያን ስራዎችን ሰርተዋል። ይሄን ብቻም አይደለም፣ ሌላም አለ። በኦሮሚያ ክልል በባሌ ሮቤ፣ ነገሌ ቦረና፣ ዶሎ፣ ቀርሳ፣ ይርባ ሙዳ፣ ሻሸመኔ፣ አዳማ፣ ዝዋይ እንዲሁም የተለያዩ የኦሮሚያ የገጠሪቱ ክፍሎችን ቤተ ክርስቲያንን እንዲሁ ደከመኝ ሰለቸኝ አሁንስ ታከተኝ ሳይሉ ቤተ ክርስቲያናትን ተክለዋል። በሶማሌ፣ በጅጅጋ፣ በአፋር፣ በሲዳማ፣ በደቡብ ደግሞ በሃላባ፣ በዱራሜ፣ ዲላ፣ ሀገረ ሰላም፣ አማሮ ኬላ፣ ይርጋ ጨፌ፣ ሾኔ፣ በሆሳና፣ በሱዳን ጠረፍ ክሽብ ድረስ ኛንጋቶም ድረስ የወንጌል ስራን በመስራት የጠራቸውና የላካቸውን ጌታ በታማኝነት አገልግለውታል። ወገኖቼ እኔ ታላቅ የመንፈስ ቅዱስ ክብር ይሰማኛል። ኢየሱስ ጌታ ነው። ለእናንተም ያድርግላችሁ፣ ጸጋ ያብዛላችሁ። መጋቢ ጌቱ አያሌው ባህር ተሻግሮ በዘለቀ አገልግሎታቸው በአውሮፓ፣ በሰሜን አሜሪካ፣ ኤዥያ፣ አፍሪካና በተለያዩ አረብ ሀገራት ተዘዋውረው አገልግለዋል። በአፍሪካ
እንደ አብነት በናይጄሪያ፣ በደቡብ ሱዳን፣ በኬንያ፣ በሩዋንዳ፣ በደቡብ አፍሪካና ቦትስዋና ከብዙዎች መካከል ተጠቃሽ ናቸው። ለ35 ዓመታት በዘለቀው የውጭ ሀገር አገልግሎታቸው ለብዙዎች መዳን ለብዙዎች መታነጽ ምክንያት የሆኑ እኚህ የወንጌል አርበኛ ከብዙ ሺዎች መካከል ከብርቅዬዎቹ ተርታ የተመደቡ የኢትዮጵያ ቤተክርስቲያን ቅሪት ናቸው ሲል የገሊላ ኢንተርናሽናል ሴሚናሪየም በሙሉ ልብና በኩራት ይገልጻቸዋል። ወንጌል ለመስበክ አስቸጋሪ በነበረበት በማርክሲስቱ የደርግ ዘመነ መንግስት የሐዋሳ ሕይወት ብርሃን ቤተክርስቲያን ተዘግታና ተወርሳ ሳለች ለማስመለስ የተጫወቱት ሚና በቀላሉ የሚታይ አይደለም። በዚያ ዘመን የማምለኪያ አዳራሽ ተወርሶ በነበረበት ጊዜ ምእመኑ እንዳይበተን በማለት በከተማው አቅራቢያ በሚገኙ አብያተ ክርስቲያናት እንዲሰበሰቡ አድርገው ቤት ለቤት እየዞሩ ወገኖችን በማጽናናትና በማስተማር ከሌሎች ከተወሰኑ ወገኖች ጋር በመሆን ከፍተኛ የእረኝነት ስራቸውን የተወጡ ታላቅ የቤተ ክርስቲያን ታማኝ እረኛ ናቸው። በሐዋሳና አካባቢዋ በሲዳማና በወላይታ መካከል የተፈጠረውን ግጭት በዋናነት የሽማግሌዎች ሰብሳቢ በመሆን ጌታ በሰጣቸው ጸጋና ሞገስ በመጠቀም የሰጣቸውን ቅባት በመጠቀም ለምን ለእርቅ ለሰላም በማድረግ እርቀ ሰላም ያወረዱ የሰላም አባት ናቸው። በሃላባ ከተማ በሙስሊምና በወንጌላውያን ክርስቲያኖች መካከል የተፈጠረውን ግጭት ለዚሁ መነሻ የሆነውን የብዙዎች አብያተ ክርስቲያናት መቃጠልና መውደም ምክንያት የሆኑትን ጉዳዮች በመሪ ሽማግሌነት ጉዳዩን በመከታተል ግጭቱ በእርቅ እልባት እንዲያገኝ ትልቅ አስተዋጽኦ ያደረጉ የሀገር ሀብት ሽማግሌ አባት ናቸው። የወንጌል አርበኛ መጋቢ ጌቱ አያሌው እስከ አሁን ከ54 ዓመት በላይ ወንጌል በማገልገል የእግዚአብሔር መንግስት በኢትዮጵያና በአፍሪካ አልፎም በዓለም ዙሪያ እንዲስፋፋ ጌታ በጸጋቸው ጸጋ ትልቅ ዋጋ የከፈሉና ፍሬ ያፈሩ የወንጌል አርበኛ መሆናቸውን ግለ ታሪካቸው አድምቆ ይናገራል። ኢየሱስ ጌታ ነው። የወንጌል አርበኛ መጋቢ ጌቱ አያሌው በአሁኑ ወቅት የሐዋሳ የሕይወት ብርሃን ቤተክርስቲያን ዋና መጋቢና የሕይወት ብርሃን ቤተክርስቲያን በሐዋሳ ክልል የቦርድ ሰብሳቢ በመሆን በማገልገል ላይ ይገኛሉ። የወንጌል አርበኛ መጋቢ ጌቱ አያሌው ሙሉ የአገልግሎት ታሪካቸው በገሊላ ኢንተርናሽናል ሴሚናሪየም የጀግኖች የወንጌል አባቶች የታሪክ መዝገብ ላይ በክብር ሰፍሮ ይገኛል። መጋቢ ጌቱ አያሌው ያገለገሉት ጌታ በሰማይ በክብር አለ። እነሆ ሊመጣ በደጅ ነው። 54 ዓመት ዋጋ የከፈሉት የዋህ ሞኝ ስለሆኑ አይደለም፣ ያዩትን አይተው ነው። እሱ ዋጋ ሊከፍላቸው በቅርቡ ይመጣል። እሱ ለዘላለም ጌታ ነው። በራሱም ጠጉር ላይ ነጭ የሆነ እንደ በግ ጠጉር እንደ በረዶም ነጭ የሆነ አይኖቹም የእሳት ነበልባል የሆነ በደረቱም ላይ የወርቅ መታጠቂያ የታጠቀ ሮማ ዳራባ ጃግራሃባ ዲያግራሃባ ጂላራባ ስሙም የጌቶች ጌታ የነገሥታት ንጉሥ የሆነ በክብር በደመና በመላእክት ታጅቦ ይመጣል። የወጉት ያዩታል፣ እሳቸውም ያዩታል። ከእጁ የክብርን አክሊል ይቀበላሉ። ታላቅ እልልታ፣ ጭብጨባ። መጋቢ ጌቱ አያሌው ጸጋ ሞገስ ለሰጣቸው ጌታ፣ በቅርብ ለሚመጣው ጌታ ገሊላ ኢንተርናሽናል ሴሚናሪየም ይህንን አገልግሎት ሲያገለግል እኔ ተቋሙን ወክዬ ስቆም የእግዚአብሔር መንፈስ የእግዚአብሔር ክብር በግራና በቀኝ እንዳለ 100% ተነግራችኋለሁ። ታሪካቸውን መነሻ በማድረግ ሴሚናሪው ከ5 አንኳር ጉዳዮች የተነሳ አንደኛ ጉልበታቸው ሳይዝል
ሳይታክቱና ሳይደክሙ ላለፉት 54 እግዚአብሔር በሰጣቸው ጸጋ በብቃትና በትጋት በጥንካሬ እንዲሁም በስኬትና በታማኝነት በተለያዩ የመንግስት ዘመናት በማገልገል የእግዚአብሔር ስም ሳይነቀፍ ቤተክርስቲያንን በሚያስከብር መልኩ ላበረከቱት እጅግ የላቀ አስተዋጽኦ። ሁለተኛ፣ በገጠር በከተማ እንዲሁም ከሀገር ውጪ በድንበር የለሽ ውጤታማ የወንጌል ስርጭትና ሲያስተምሩት የቆዩትን የጽድቅና የቅድስና ትምህርት ለሀገራቸውና ለቤተክርስቲያናቸው ላበረከተው የጎላ አስተዋጽኦ። ሶስተኛ፣ ከ80 በላይ ከተሞች ከ200 በላይ ቤተክርስቲያንን በመትከል በላቀ የቤተክርስቲያን አመራርና አስተዳደር ክህሎት እንዲሁም በአመራር ጥበባቸው በኢትዮጵያ ቤተክርስቲያን እድገት ላይ ላበረከቱት የጎላ አስተዋጽኦ። አራተኛ፣ በሀገራችን ኢትዮጵያ በሰላምና እርቅ ዘርፍ ለተወጡት ከፍተኛ ማህበራዊ ኃላፊነትና አምስተኛ፣ ክርስቲያናዊ ህይወታቸውና አኗኗራቸው አሁን ላለውና ለመጪው ትውልድ አርአያ ያለው እጅግ አስተማሪ ሆኖ በመገኘቱ የገሊላ ኢንተርናሽናል ሴሚናሪየም አስተዳደር የበላይ ጠባቂ ቦርድ ለወንጌል አርበኛ መጋቢ ጌቱ አያሌው ዛሬ በጌታ ቀን ታኅሳስ 12 2018 ዓመተ ምህረት ወዳጅ ዘመዶቻቸው፣ ቤተሰቦቻቸው፣ የአገልግሎት ጓዶቻቸው በተገኙበት የክብር ዶክትሬት ዲግሪ በወንጌል አገልግሎት ሰጥቷቸዋል። ያንሳል 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 ያንሳል። የክቡር ዶክተር መጋቢ ጌቱ አያሌውና ቤተሰቦቻቸው አስተምረው አጥምቀው በጌታ ነገር እያሳደጉ ላላችሁ ሁላችሁ ቅዱሳን እንኳን ደስ ያላችሁ። የገሊላ ኢንተርናሽናል ሴሚናሪየም የዳይሬክተሮች ቦርድ ሰብሳቢ የሆኑት አቶ ወንድሙ ደምሴ እንዲሁም አገልጋይና ከፍተኛ መምህር እና ተመራማሪ የሆኑት ፕሮፌሰር ዝናቡ ገብረ ማርያም ለክቡር ዶክተር የወንጌል አርበኛ መጋቢ ጌቱ አያሌው የማዕረግና የክብር ልብሳቸውን እንድታለብሱልኝ በአክብሮት እጠይቃለሁኝ። በጭብጨባ አጅቧቸው። ልጆቻቸው ምእመናን ቅዱሳን ከእሳቸው ጸጋ የተባረካችሁ ከእሳቸው ጸጋ የተባረካችሁ ሁላችሁም
ጨምሮ እዚህ አደረሳቸው። ከአሕዛብና ከሚጠፉት መካከል መርጦ ሕይወትን በነፃ ሰጣቸው። አልፎም ተርፎም ከእግዚአብሔር በጎ ስጦታ ካልሆነ በቀር በምንም መልኩ ከየትም የማይገኘውን የታላቁን ወንጌል ተልእኮ በልባቸው አኖረ። ዛሬም ደግሞ ስለመታዘዛቸው ትውልድ ያይ ዘንድ ይህንን ታላቅ ክብር ታላቅ ሽልማት በምድር ሳሉ በሥጋ ወራታቸው በራሱ ሕዝብ ፊት አከበራቸው፣ ሰጣቸው። ይህ ሁሉ የሆነው ከገናናው ጌታችን ጸጋን ላበዛላቸው፣ ሞታቸውን ሽሮ ዕድሜ ለጨመረላቸው፣ አይሆንም በሚል ባለበት ይሆናል ያለው አሁንም ክብሩን ጌታችን ኢየሱስ ክርስቶስ ይውሰደው። ክቡር ዶክተር መጋቢ የወንጌል አርበኛ ጌቱ አያሌው በድጋሜ እንኳን ደስ አለዎት እያልኩኝ ጉባኤው ለአባታችን የክቡር ዶክተር መጋቢ ጌቱ አያሌው ታላቅ ጭብጨባ ለጌታ ክብር እንዲሆን ታላቅ ጭብጨባ። እንኳን ደስ አለዎት መጋቢ ዶክተር ጌቱ አያሌው። አሁን በመቀጠል የክብር ሽልማታቸውን የዶክትሬት ዲግሪያቸውን የምንሰጥበት ጊዜ ይሆናል። የሚወዳቸው አሁን ታላቅ ጭብጨባ እልልታ። መጋቢ ጌቱ አያሌው በጸጋ የተቀመመ ጣፋጭ መልእክታቸውን የምንሰማበት ጊዜ ይሆናል። እንቀበላቸው። ክብር 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 ለእግዚአብሔር። ክብር 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 ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ የማልጠቅም የማረባ ምንም እንኳን ብሆን ለዚህ አገልግሎት ጠርቶኝ ይህንን አደረገልኝ። የሆነው ሁሉ በእርሱ ነውና ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ብዙ ውጣ ውረድ ያለበት አገልግሎት
ቀደም ፕሮፌሰር እንደተናገረው በብዙ መውደቅ መነሳት በተለያየ መንገድ ውስጥ ባልፍም አምላኬ እግዚአብሔር የእናንተ አምላክ ደግሞ ዛሬን ይህን ቀን አምጥቷል። ለእርሱ ለስሙ ክብር ይሁን። ጌታን ከተቀበልኩበት ከዛሬ 55 ዓመት ጀምሮ በአገልግሎት ያሰማራችኝን የሾመችኝን የሐዋሳን ሕይወት ብርሃን ቤተክርስቲያን እንዲሁም የኢትዮጵያ ሕይወት ብርሃን ቤተክርስቲያንን ከልብ አመሰግናለሁ። መሪዎችን፣ መምናንን፣ አገልጋዮችን ሁሉ እግዚአብሔር ይባርካቸው እላለሁ። በዚህ ሁሉ ዓመት ከኔ ጋራ በጸሎት የተሸከማችሁኝን በአገልግሎት ያበረታችሁኝን ብዙ ችግሮችና መከራዎችን በኔ ምክንያት የተቀበላችሁትን ቤተሰቦቼን፣ ባለቤቴን ወይዘሮ ንጋት በቀለን፣ ልጆቼን፣ የልጅ ልጆቼን ከልብ አመሰግናለሁ። በአገልግሎቱ ከኔ ጋር ተጠምዳችሁ በጸሎት ከኔ በላይ የማለዳችሁ በኔም ምክንያት ደግሞ የተጠላችሁ የተሰደባችሁትን የአገልግሎት ወዳጆቼን፣ ጓደኞቼን፣ መሪዎቼንና ቤተክርስቲያንን ከልብ አመሰግናለሁ። በሐዋሳ የአብያተ ክርስቲያናት ህብረት፣ በደቡብ አብያተ ክርስቲያናት ህብረት አብረን ያገለገልን የጸለይን የደገፋችሁኝ መሪዎች፣ አገልጋዮች፣ ፍቅርን የሰጣችሁኝ፣ በዚህ ሁሉ ያበረታችሁኝ ቅድም የተዘረዘረው አገልግሎት የኔ ብቻ ሳይሆን ከናንተ ጋር የተሰራ አገልግሎት ስለሆነ የከተማውን አብያተ ክርስቲያናት አሁን ደግሞ ካውንስሉን፣ የሲዳማ ክልልን ህብረት፣ የደቡብ አብያተ ክርስቲያንን ህብረት በተለይ በደቡብ አብያተ ክርስቲያናት ለ20 ዓመት የቦርድ ሰብሳቢ ሆኜም ሳገለግል ከተማው፣ ክልሉ በሀገር ደረጃ ለሰጣችሁኝ ፍቅር ቅዱሳንን ከልብ አመሰግናለሁ። ዛሬ ደግሞ ይህንን ፕሮግራም እንዲካሄድ ምክንያት የሆናችሁትን የገሊላ ኢንተርናሽናል ሴሚናሪየም ሴናት አመራሮች፣ የሴሚናሩ ፕሬዝዳንት እና ሁላችሁንም ከልብ አመሰግናለሁ። ፕሬዝዳንቱን ወንድሜን ዶክተር ጥላዬን እንዲሁም የሐዋሳን ሕይወት ብርሃን ቤተክርስቲያን መሪዎችን፣ አገልጋዮችን ከልብ አመሰግናለሁ። ይህ ፕሮግራም ሲቀናጅ ሲሰራ እኔ በሀገር ውስጥ የለሁም፣ የማቀውም ጉዳይ የለም። ወደ ሀገር ከመጣሁ 12 ቀኔ ነው። ይህንን ሁኔታ ደግሞ እነርሱ በራሳቸው መንገድ አዘጋጅተው ሰርተው ዛሬ እንዲሆን አድርገዋል። የገሊላን ኢንተርናሽናል ሴሚናሪንም ብዙ እውቀት የለኝም። ዶክተር ጥላዬን ትላንትና ከሰዓት በኋላ ነው ያወቅኩት እና ስማቸውን በሚዲያ ነው የምሰማው። ከኔ ጋር ምንም ግንኙነት እውቀትም አልነበረንም፣ ግን ብዙ ዋጋም እንደከፈሉ ሰምቻለሁ። ይህንን ፕሮግራም ቀደም ብለው በህዳር ወርም ለማድረግ እንዳሰቡ በእኔ አገር ውስጥም ባለመኖር ምክንያት ወደ ዛሬ ቀን ጎትተው የማላቃቸው ሰዎች፣ ብዙ አብሬያቸው ያላገለገልኳቸው ሰዎች ይህንን አይነት ትልቅ ፍቅር ስለሰጡኝ ከልብ የሆነ ምስጋና ላቀርብላቸው እፈልጋለሁ። ዛሬ ጊዜያችሁን ሰጥታችሁ በዚህ ፕሮግራም የተገኛችሁትን ወዳጆቼን ከአዲስ አበባ ድረስ ተጓጉዛችሁ ቅድም ፓስተር ዘሪሁን እንዳለው ሌሊት ወጣችሁ የመጣችሁት የቤተ ክርስቲያናችን መሪዎች፣ እንደዚሁም የከተማው አብያተ ክርስቲያናት ካውንስል መሪዎች፣ የህብረቱ መሪዎች፣ የሲዳማ ክልል ሊቀመንበር፣ ሌሎችም መሪዎች እዚህ ጊዜያችሁን ውድ ጊዜያችሁን ሰጥታችሁ የመንግስት ኃላፊዎች፣ የተለያየ የከተማው የነጋዴው ልዩ ልዩ ህብረተሰብ ውስጥ የምታገለግሉ ይህንን ውድ ጊዜያችሁን ሰጥታችሁኝ የኢትዮጵያ ሕይወት ብርሃን ቤተክርስቲያን የቦርድ መሪዎች በሙሉ
ይህንን ውድ ጊዜያችሁን ስለሰጣችሁኝ ከልብ አመሰግናለሁ። ክብር ለእግዚአብሔር ይሁን። ዛሬ ለዚህ ጉባኤ የምሰጠው የጸሎት ርዕስ አንድ ነው። ያም የጸሎት ርዕስ እስካሁን የረዳኝ አምላክ መጨረሻዬን እንዲያሳምርልኝ ጸልዩልኝ። እና መጨረሻህንም ያሳምርልህ ብላችሁ ብትመርቁኝ ደስ ይለኛል። እንደገና ጨምሩልኝ። አንድ ጊዜ መጨረሻ። በተለይ ሁል ጊዜ የዳዊትን ፍጻሜ ሳስብ መጽሐፍ ቅዱስ ምን ይላል? የእሴይ ልጅ ዳዊት ዕድሜም ባለጠግነትም ክብርም ጠግቦ በመልካም ሽምግልና ሞተ። እግዚአብሔር ይህንን ፍጻሜ እንዲሰጠኝ ጸልዩልኝ። ዋናው ቁም ነገሩ በመጨረሻው ዕለት ጌታችን ኢየሱስ ክርስቶስ በነጩ ዙፋን ፊት ሲቀመጥ ለቅዱሳኑ ዋጋቸውን ሲከፍል አንተ በጎ ታማኝ ባሪያ በጥቂቱ ታምናሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ የሚለውን ድምፅ እንድሰማ እግዚአብሔር መጨረሻዬን ያሳምርልኝ። ክብር ለእግዚአብሔር ይሆን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሆን። ክብሩን ሁሉ ለእርሱ እንመልሳለን። ክብር 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 ለእርሱ ይሁን። አሜን። ከገሊላ ኢንተርናሽናል ሴሚናሪየም መልእክት አለን። እኚህ አባታችን በሕይወት በሥጋ ወራታቸው ሲኖሩ ያደረጉት ትልቅ ነገር ለትውልድ መተላለፍ አለበት በሚል ነው። በወንጌል አርበኛ የክብር ዶክተር መጋቢ ጌቱ አያሌው ስም የገሊላ ኢንተርናሽናል ሴሚናሪየም ታሪካቸውን ለማስታወስ እና ለማስቀጠል ለ50 ተማሪዎች የግማሽ % ስኮላርሺፕ ግምቱ 1 ሚሊየን ብር የሆነ ከቤተ ክርስቲያኒቱ 25 አገልጋዮች ፈጥናችሁ በደገው ቀን በቢሮአችን ለምትመዘገቡ 25 በድምሩ ለ50 ተማሪዎች የ1 ሚሊየን ብር ስኮላርሺፕ በስማቸው ተበርክቷል። ከዚህ በመቀጠል የክብር እንግዶቻችን ወደዚህ ትመጡልናላችሁ። እሺ፣ ዛሬ የዚህ መርሃ ግብር ተሳታፊ የሆናችሁ ሁላችሁንም በድጋሚ እንኳን ደስ አላችሁ ማለት እንፈልጋለን። ዛሬ እንግዲህ ፓስተር ጌቱ የሁላችንም ነው፣ ኢንተርናሽናል ሰው ናቸው። ከዛም አልፎ ሆደ ሰፊ አባት ስለሆኑ በሲዳማ ክልል ወንጌል አማኞች ካውንስል ስም እንዲሁም በሲዳማ ክልል አብያተ ክርስቲያናት ህብረት ስም ምስክርነትና ስጦታ አዘጋጅተናል። ይህንን በሲዳማ ክልል ወንጌል አማኞች ካውንስል ያዘጋጀነውን ዋንጫ የካውንስሉ ምክትል ሰብሳቢ ቄስ ኢያሱ ያበረክትልናል። እንዲሁም ደግሞ በክልሉ አብያተ ክርስቲያናት ረጅም ዓመት ያገለገሉ አባት ከመሆናቸው ጋር
የእውቅና ምስክር ወረቀት አዘጋጅተናል። ሰርቲፊኬቱ እግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ዕብራውያን 6:10 የእውቅና ምስክር ወረቀት ለመጋቢ ጌቱ አያለው እርሶ በሀገራችን ኢትዮጵያ የክርስቶስ ወንጌል እንዲስፋፋና በድንበር ተሻጋሪ አገልግሎት ለዓለም አቀፉ ወንጌላውያን ማህበረሰብ ዘንድ ምሳሌ በመሆን ባገለገሉባቸው ዓመታት ላበረከቱት ከፍተኛ የሆነ አስተዋጽኦ ከሲዳማ ክልል ወንጌላውያን አብያተ ክርስቲያናት ህብረት ታኅሳስ 12 2018 ዓ.ም ይህ የእውቅና ሰርቲፊኬት ተበርክቶሎታል። ይህንን ሰርቲፊኬት የህብረታችን ሚሽን እና ቴዎሎጂ ዳይሬክተር ያበረክትልናል። ዘላለም ታረቀኝ። የሐዋሳ ከተማ ወንጌል አማኞች ካውንስል ያዘጋጀው ሰርቲፊኬት አለ። የምስጋና የምስክር ወረቀት ለፓስተር ጌቱ አያለው። እኛ የሐዋሳ ከተማ የወንጌል አማኞች ካውንስል አብያተ ክርስቲያናት በወንጌል አገልግሎት በዓለም በሀገራችን እንዲሁም በተለያየ መልኩ በከተማችን ለከፈሉት የወንጌል አገልግሎት እግዚአብሔር ዘመኖትን አገልግሎቱን ይባርክ እያን እግዚአብሔር ረጅም ዕድሜና ሰላም እንዲያበዛሎት እየተመኘን ለከተማችን ለትውልድ ለከፈሉት ለወንጌል አገልግሎት ይህንን የምስጋና ምስክር ወረቀት ዛሬ 12/4/2018 ዓ.ም የክብር ዶክተሬት የሚሰጠውት ቀን በታላቅ ደስታ ያበረከትንሎት መሆኑን እንገልጻለን። የሐዋሳ ከተማ የወንጌል አማኞች ካውንስል ድርብ ስጦታ አዘጋጅቷል። ከአንድ ጠንካራ ሰው ጀርባ አንዲት ሚስት እንደምትኖር ስለሚታወቅ ለፓስተር ጌቱና ለባለቤታቸው ስጦታን አዘጋጅተዋል። ስጦታውን እናለብሳለን። ለባለቤታቸውም በተመሳሳይ ስጦታ አዘጋጅተዋል። የከተማ ካውንስል ሞራል የለም። የደቡብ ኢትዮጵያ ማዕከላዊ የመካነ ኢየሱስ ሲኖዶስም ስጦታ አዘጋጅተዋል። ሞራል የለም። የሐዋሳ ከተማ ክልል ሕይወት ብርሃን ቤተክርስቲያን ስጦታቸውን ያቀርባሉ። እግዚአብሔር ይስጥልን። ተባረኩ። የሐዋሳ ከተማ አብያተ ክርስቲያናት ህብረት ፓስተር አስፋው ህብረቱን ወክሎ በጭብጨባ